እና ሌሊት 10 ሰዓት ላይ አስቧል። ነጠላዬን ደረብ አድርጌ ነጭ በነጭ ለብሼ በጉን አይተዋል። ኢየሩሳሌም ላይ መብራት የሆናትን በግ እያስቀደስ ሲቀድሱ እያየ አፕሪሼት እያደረግ በጉ መብራት የወደደባት ኢየሩሳሌም እየተመለከት እየናፈካት ወይኔ ኦርቶዶክስን እንዴት ትቼ ሄድኩ። በስመ አብ እኔ እኮ እንዴት ትቼ ሄድኩ። እኔ የገረመኝ ኦርቶዶክስን እንዴት ለነገሩ ያው ዱርዬ ነበርኩ፣ አላወቅኳትም ዱርዬ ነበር። ዱርዬ ነበርኩ እና አባቴ ነገም የት ነው? ቦሌ ነው። ቦሌ መድኃኒዓለም 12 ሰዓት ላይ ስተገኝ ነጭ በነጭ ልበስና 12 ሰዓት ላይ ተገኝ። እንደው ፓስተር ዳዲ ከኔ ጋር ፓስተር ሶፊ ከኔ ጋር የተነሳ የመጀመሪያ የፕሮቴስታንት ቤተ እምነት አማኝ ብዬ በታሪክ መዝገብ ይይዛለሁ እና ነገናና ስርዓቱንም ምኑንም ትመለከታለህ። ነገ ሌሊት ነው እኔ አዲስ አበባ የምገባው፣ ወይ ደግሞ እግዚአብሔር ካለ እዚሁ አዲስ አበባ ነው የማድረው። አዲስ አበባ አድራለሁ። ዳድ ምን አለ መሰለህ እኔ የምነግርህ ምን አለ መሰለህ ዳድ ግልጽና አጭር ነው። እርግጠኛ ነኝ አንተም እችን ተዋህዶ ሳታውቃት ነው ሙቭ ያረከው እና የሚገርም ደግሞ የተዋህዶ ልጆች በጣም ነው የሚወዱት። በጣም እውነት እኔ ከሚገርመኝና ከሚደንቀኝ ነገር መካከል ለኔና ላንተ ያላቸው ፍቅር የሚገርም ነው። እኔ በፍቅራቸው ወደኩኝ። ማንም ሳይሰድበኝ ነው ኦርቶዶክስ የሆንኩት። አንተም ጀስት ላይክ ዛት በጣም ነው የሚወዱ። በጣም ከዛ ከነሱ በላይ ደግሞ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ እጅግ አድርጎ ነው የሚወድቅ። እሺ አባቴ የዕለቱ ቀን ነው በ27 11 ሰዓት ላይ ሌሊት 11 ሰዓት ላይ መታችሁ አብረን እንግዲህ በቅዳሴም ማህሌትም የሚቆም ከሆነ ማህሌት ቆመው፣ ግን ነጋን ውስጥ ክርስትናዬን የሚያጸናብኝ ነገር አደርጋለሁ። የኔ ነው የተቋረጠው ጋይስ አለው የተቋረጠው እኔ ጋር አለ እኮ አለ እኔ ጋር አለ የኔ ነው እኔ ጋር ይሰማል። የኔ ነው አይ እኔ እየሰማሁ ነው። እንደዚህ መነጽር ላድርግበት ይለቀዋል። አደም ፋሚሊ የኔ ነው። ያንተ አይደለም የኔ ነው። አዬ የኔ ነው። እንዴት ነህ ታዲያ? በእናትህ ቆይ አሁን አንተ ቆይ ስማኝ፣ ኦርቶዶክስ አልሆንክም ጴንጤም አይደለም። አሁን ከሃዲ ነህ ማለት ነው። በዚህ ሰዓት ብትሞት ወዴት ነው የምትሄደው? ከሁለቱም ያጣቁና መንግስተ ሰማያት አንዴ ለምስበሰ በኢትዮጵያ ታሪክ የሆነ ኢትዮጵያ ለሆነ ቀን ነው ምናምን መንግስት አልነበራትም ይላሉ። መንግስት አልነበራትም የሆነ ቀን። ልክ እንደዛ ከሆነ አሁን አንተ መንግስት አልባ ሆነሃል ማለት። አይ እኔ ማወራ የቤተ ክርስቲያኗን ቀኖና ነው የምነግርህ። ገባ? ስርዓቷን ነው የምነግርህ። አንድ አማኝ ኦርቶዶክስ ነህ የምትለው ቤተ ክርስቲያኗ ስትጠመቅ ነው የመጀመሪያ። ከዛ በኋላ ደግሞ ልጅነትን ደግሞ የምትሰጥቅ ስጋውና ደሙን ስትካፈል ነው። ገባ? እግዚአብሔር ይመስገን ያንን ደግሞ ቀኖና እየሰጡኝ የሚገርም አባት። እኔ ሶፊዬ በጣም ነው ማስተዋወቀ። አንተ ደግሞ በደንብ ነው የሚያውቁ አንተን ሶፊ ምን ጀመርክ? ሶፊዬ አባቴ አንተን ደግሞ በጣም ነው የሚያውቁ። ማስተርስ ነው ያላቸው ባይገርምህ በቲዮሎጂ እንደገና ደግሞ የአስተማሪ ናቸው የኮሌጅ። የሚገርም አባት፣ የሚገርም ስብዕና። ዋው ልነግርህ አልችልም። ዳድ እስቲ ናፍቀኛል። ልነግርህ አልችልም። የሚገርም ማለት ነው። ልነግርህ አልችልም። የሰውየው ስብዕና በጌታ አባት ቀሲስ አስራት ይባላሉ። ዋው የሚገርም ነው ያላቸው ነገር በጣም
ግን ደግሞ ሰላም ነው አይደል? እግዚአብሔር ይመስገን። ባይገርም አሁን ላይ ንግግሬ፣ ጸባዬ፣ ሁሉ ነገሬ ይኸው ችኩል የምለው ነገር ወይ ደግሞ ፈለገ ይሄ ማስቲካ ነገሩን የሚሰጠኝ እኔ ላይ እኮ ያምርብኛል። ሌላ ሰው ላይ ነው እኮ የሚያስጠላው። እኔ ላይ አርግ፣ ደጋግማ አርግ። አይ ፈለገ ዲያቆን ፈለገ አትናቴዎስን አትናገረው። የቤተክርስቲያን ቀናዊ የሆነ ልጅ ነውና ከጸለይኩለት በኋላ እኮ ተፈውሶ ቀረ። በቃ ባለፈው ጸለይኩለት። አሁን አለባበሱ ተቀይሯል። ይሆን አለባበሱ ማለት ነው። እሱ ነው ያንተ ጸሎት ሳይሆን ይኸውልህ ያንተ ጸሎት ሳይሆን እንደ አንዳንድ ሰዎች ቪዲዮ አወጣለሁ ምናምን እንዳትል ቀስ እያልክ አውራ። የራቁት ቪዲዮ አወጣለሁ ይላል ወንጌል ላይ ሁሉ የራቁት ቪዲዮ ለማስፈራሪያ እንደዚህ ይደረጋል። ፓፓ ሌላ ደግሞ የምጠይቀው የማራቁት ነው። የማራቁት ነው የኔን አረ ስትፈጠር ራቁት ነው የተፈጠርከው። ምን አዲስ ነገር አወገባልኝ በእናትህ ያራዳልች ተመችተኛል። ስትፈጠር ራቁት እንደ ምን ማለት የመጀመሪያ ነው። ከላይ የመጣው ልብስ እኮ ባይዘው ልብስ እኮ የመጣው የኃጢአት ውጤት እኮ ነው። ምንም ከዛ በኋላ እኮ የመጣን ምንም ሌላ ነገር የለውም። በቅጠል አገረደመን እንጂ እኮ እና አዳም እኮ ስህተት ባይሰሩ አሁን በሰላም ነበር የምንኖረው እኮ በሰላም። ያ በነገራችን ላይ ታውቃለህ አይደል እኔ የዚች የተዋህዶ ልጅ ነኝ፣ የጠፋው ልጅ ነኝ። አንተም እንደዚሁ የተዋህዶ የጠፋው ልጅ ነህ። ስለዚህ እኔን አይተህ ሶፊ እኔን አይተህ ደምረው ምን ተገንዝቦ ምን አውቆ እንደዛ ዲቤት የሚገባ ልጅ ቅመተ ምን ላይ የሚሰራ ልጅ ከነሱ ጋር እኔ አሳያለሁ እኮ እንደዚህ ከልጆቹ ጋር ያደረጉትን እንደዚህ አሳያለሁ። ግን እንዴት ተረዳ ይህን እውቀት ይዞ እንዴት ኦርቶዶክስ ሆነ ብለህ ጠይቀህ ታውቃለህ? ግን በእውነት እኔ በስሜት አልሆንኩም። ለኦርቶዶክስን ለመደበቂያ አልተጠቀምኩባትም። ኦርቶዶክስን የሆነ ነገር እንድታኖ አላደረኩም። በእውቀት ባይገርምህ አንብቤ ፋይታ አንብቤ ጠይቄ በጣም ረጅም ርቀት 6 ወር ምናምን ይሆነኛል። በነገራችን ላይ ኢቭን ዞ ማለት ነው ዳድ ከእንትኑ በኋላ ነው 6 ወር አሁን እንዴ የአላፋት ዝማሬ 6 ወር ነው ሚውት ነው ታህሳስ ላይ እኮ ነው። ታህሳስ ላይ ጥር፣ የካቲት፣ መጋቢት፣ ሚያዝያ ልክ ነኛ። በቃ ኦልሬዲ 6 ወር ግንቦት 6 ወር ገባ እኮ 4 ወር ነው 5 ወር ኦኬ 5 ወር ያው 5 ወር አየህ። ከዛ አሁን እዛ ቦታ ላይ መገኘቴ ውስጤ የሆነ ነገር እንደጣልኩ ታወቀኝ። አየህ የጣልኩት ነገር እንዳለ ታወቀኝ። ያ የጣልኩትን ነገር ለምን አላነሳውም? ለምንድን ነው የጣልኩት ብዬ አሰብኩ። ምን አልኩ? እባካችሁን ህብረት እናድርጋለሁ። አንተ ካልገባ ህብረት አናደርግም አሉኝ። ስለዚህ ነው የገባው። መሞገት ጀመርኩ። በቃ መሞገት ጀመርኩ። ገባ አይደለ? መሞገት ጀመርኩ። በዚህ ሂደት ውስጥ ነው እንግዲህ እችን የተዋህዶ ቤተክርስቲያን ገባ አይደለ? ባህረ ጥበባት ስትባል ሰምተሃል? ባህረ ጥበባት የሚገርምህ ባህረ ጥበባት ማለት ማንም አያውቃትም። ሰዎች እያወቋት ላይክ እግዚአብሔርን ነው የምትሰጥህ። አየህ እግዚአብሔርን ትሰጥሃለች። እግዚአብሔርን ስትሰጥ ደግሞ እግዚአብሔር አይታወቅም አይደል የሚለው ሶፍዬ። እግዚአብሔር ማንም አያውቀውም። እግዚአብሔርን አንድ እንኳን የሚያውቀው የለም። የኔ አባት ፊትህን አስተካክለው። ጴንጤ ማለት እንደዚህ ነው እኔ አይደለም መቼስ ደስተኛ የሆን በትውትና ምናምን እንደዛ አድርግ እና ነገ አመጣም ነገ